እዚህ ነው የምትኖረው? አዎ ብዙ ነገር ነው ያለው ቤት ላይ። እዚህ የመጣው ደግሞ በዲቪ ነው። ኢትዮጵያ ውስጥ እኮ ሰራተኛ ሶፋ ላይ የማትቀመጥበት ሀገር እኮ ነው። ለሶፋ ክብር ተሰጥቶ የሰው ክብር የወረደበት ሀገር እኮ ነው። ከዛ የእግዚአብሔር ሀገር ነች ኢትዮጵያ አይደለችም። እናንተ ስደት አያልቅም እንዴ? ላይክ ስደተኛ እፎይ ተመስገን ብሎ መኖር አይችልም? አረ የባል ያለ አሁንስ ላብድ ነው። በቃ ላብድ ነው። አፈር ድሜ በልተህ ቤት የመግዛት ግዴታ ያንተ ግዴታ ነው። የኔ ግዴታ ቤቱን በልጅ መሙላት ነው። እስቲ ተረጋጊ፣ አረጋጋማ ነው። እናንተ የሴቶች አረጋጊ ኮሚቴ ያረጋችሁ የዘንድሮ መጋኛ እንዲህ እንቁል ቤት ሹር ጤን ነው የሚያስብል። ሰላም እኮ አይደለም። አሁን ያ እንደምናስበው ድህነት እኮ ተናግር አለመታመን። ሲጨንቀኝ የሚያበድረኝ ስናጣ ከኔ ቢጤ ተበድረን መድኃኒት ገዛው። ኧረ በእግዚአብሔር ያቺን ቀን አስታውሳታለሁ። ንቅሳቱ ራሱ እኮ ካወጣና መሆኑን ያወቁ በጽሁፍ እኮ ነው። ጊዜ ጃፈርን አስመሰለን የሳልከው። እኔ ዛሬ በዚህ በምርመራ ስላረጋገጥኩ ልጆቼ እንዳልሆኑ እቅፍም አድርጌ ባሳድጋቸው ጥሩ ነገ ሀገር የሚጠቁ ዜጎች ባደርግም ምኞቴ ነው። እነሆ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር አብሬያችሁ የሚቆየው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ክኑሩና ስንሱ አጣፍቶ ከሽኑ እንዲሁም ቅምር አድርጎ የሚያቀርብላችሁ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም፣ እንዲሁም ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የዶል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ አንድ ላይ ስታረጉልባችሁ በደስታ ትላለች ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችን አናግሩን። እንዲሁም ሀገር ውስጥ ሆናችሁ እኛን ሰፖርት ማድረግ ለምትፈልጉ ወዳጆቻችን እንደተለመደው VPN-ን በራ በማድረግ ኮምኮም አድርጉት፣ ተዝናኑ። ማፊ ሙሽክላ ሰበክታ ሙስጠን ያቢቲ ቪዲዮ ላይክ እያደረጋችሁ ቪዲዮ ቸረን ሰንብት እንዴ ከማ የጀመረ እኮ ነው። በባለፈው ቪዲዮ እንግዲህ ያከራይ ባለ ትዳሮችን እንዲሁም የተከራዮችን ጉዳይ ፓርት 2 ነበር ይዘንላችሁ የመጣ ነው። አይ ፓርት 1ን እንፈልጋለን አምጣልን ባላችሁ መሰረት ይሄው እንሆ። እስቲ ኮምክሙ። እኔና ባለቤቴ ተከራይተን የምንኖርበት ሙሉ ግቢ ውስጥ ሌላ ተከራዮችን አከራይተን ነው የምንኖረው። ባለቤቴ ኢየሩሳሌም ትባላለች። ከኢየሩሳሌም ጋር ብዙም ያልቆየ አፍላ ትዳር ነው ያለን። ታዲያ እቺ አፍላ ትዳራችን በፍቅር የደረጀች ነበረች። ከኢየሩስ ጋር ሙሉ ግቢ ተከራይተን የተከራየነው ግቢ ውስጥ ያሉትን ሌሎች ቤቶች አከራይተን እንኖራለን። ከሆነ ጊዜ በኋላ ታዲያ ያከራየናቸው ሰዎች ቤቱን ስለለቀቁ ለሌላ ሰው ማከራየት ነበረብን። ኢየሩስ ቤቱን ለባለ ትዳሮች ወይ ደግሞ ለላጤ ወንድ ካልሆነ ማከራየት አትፈልግም። እኔ ደግሞ ማንም ተከራየው ማንም ግድ አይሰጠኝም ነበር። ይኸውልህ ይሄ ቤት ቢቻል ለባለ ትዳሮች ባይቻል ደግሞ ለወንድ ላጤ ነው መከራየት ያለበት ትላለች። ኢየሩስ የሴት ዘር ማየት ያለመፈለግ ፍላጎቷ ቆይቶ ነው የተገለጸልኝ። እኔም ታዲያ በደላላ አዲስ ተከራይ ማፈላለግ ጀመርኩ። ታዲያ የሆነ ጊዜ ቤቴ ቁጭ ብዬ የከሰዓት ቡና እየተፈላ ደላላው ደወለልኝ። ከሰላምታ ቀድሞ ስማ ምን የመሰለች ቀሽት ተከራይ አግኝቼልሃለሁ መሰለህ። ሴት ክፈይ ያልካትን ለመክፈል ደንታ የላትም፣ ነፃነቷን ብቻ ስጣት። እኔም እንዴት ያለ አሪፍ ኮሚሽን መሰለህም አገኘው አለኝ። ሴት ነች አልኩት። ኢየሩስ ይሄን እንደሰማች ረከቦቷ ተስፈንጥራ ተነስታ ስልኩን ቀምታኝ ስማኝ ደላላ ሴት ተከራይ አንፈልግም እናመሰግናለን ማለችና ስልኩን ዘግታው ተመልሳ ረከቦቷ ስር ተቀመጠች። ምን ሆነሻል? ሴት ሆነች ወንድ ሆነ ልዩነቱ ምንድነው? ከፍሎ በሰላም እስከኖሩ ድረስ ምን አሳሰበሽ አልኳት። እንዴት ያሳስበኝም ሴት ቤቴ ተቀምጣ እኔ ሰላም ማገኝ ይመስልካል አለችኝ። እንግዲያውስ ይለይልሽ እቺ ሴት እዚህ ቤት ትከራያለች አልኳት። አረ ኖርናታ ብላኝ በነገር አስተያየት ገረመመችኝ። በነጋው ታዲያ ደላላው ካላት ሴት ጋር ለመዋዋል ካፌ ተቀጣጥረን ቁጭ ብለን እያወራን ነው።
እውነት ለመናገር ልጅቱ ትንሽ አይን አውጣ ነች። ለኢየሩስ ባህሪ ጭራሽ እንደማትስማማ ገና እንዳየኋት ነው ያወቅኩት። ቢሆንም ግን ይለይላት ብዬ ደላላው የሰጠንን ውል ተፈራርመን ከጨረስን በኋላ እኔ እምልህ ብቻህን ነው የምትኖረው ብላ ጠየቀችኝ። አይ ከባለቤቴ ጋር ነው የምኖረው አልኳት። ያገባህ ግን አትመስልም አለችኝ። ያገባ ምንድን ነው የሚመስለው ጠየኳት። ያገባማ ቢያንስ እጁ ላይ ቀለበት ይኖራል አለችኝ። ጣቴን ሳየው ቀለበቴ የለም። የት እንደጣልኩት እያሰብኩ በቃ ነገ ጠዋት ከደላላው ጋር መምጣት ትችያለሽ ብያ ጥያት ሄድኩ። ቤት ስገባ ታዲያ የፈራሁት አልቀረም። ኢየሩስ የጣት ቀለበቴን አለመኖሩን አይታ ጭራሽ ልጅቱ ሳትመጣ ቀለበትን አውልቀ ጠበቃት አለችኝ። ምን ነው ኢየሩስ ምኑን ከምኑ ነው የምታገናኙ? የጣት ቀለበታችን እየወለቀ እንደሚጠፋብን ታውቂያለሽ አልኳት። አንተ እስከዛሬ ሆነ ብለህ ካለመጣልክን ማን ያውቃል አለችኝ። ኢየሩስን በሐሳብ ያሸንፊያት አዲሷ ተከራይ ገባች። አዲሷ ተከራይ የኔ ነሽ ትባላለች። የኔ ነሽ ለምንም ነገር ደንታ የላትም። ነፃነቷን አብዝታ የምትፈልግ ሴት ናት። የሆነ ሰዓት ግቢ በረንዳ ላይ ተቀምጬ መጽሐፍ ሳነብ የኔ ነሽ መጥታ አጠገቤ ቆመች። እኔ እምልህ መጽሐፍ ታነባለህ እንዴ ጠየቀችኝ። ጎበዝ አንባቢ ባልሆንም አነባለሁ አልኳት። በቃ እኔም እዚህ እስካለሁ እየተዋስኩ አነባለሁ ትሰጠኛለህ አለችኝና ሄደች። ከዛን ጊዜ በኋላ ኢየሩስ ለሥራ ስትወጣ የኔ ነሽ እየመጣች መጽሐፍ መዋስ ጀመረች። ጸው ጀመሩ ከዚህ ነው ማለት ነው። አስተያየት ቦምባስቲክ ሳይድ አይስ እፎይታ። አንድ ቀን እንደለመደችው መጽሐፍ መልሳ መጽሐፍ ልትወስድ በሩን ከፍታ ስትት ብላ ስትገባ ኢየሩስ ደግሞ ልትወጣ ስትል ተገጣጠሙ። የኔ ነሽ መጽሐፉን አስቀምጣ በኋላ እመጣለሁ እሺ ብላኝ ወጣች። ኢየሩስም ታዲያ ምንም ነገር አልፈልግም፣ እቺን ሴት ቀጥ ብለህ አሁኑኑ አባርልኝ ብላኝ ወጣች። ከሳ ደግሞ ኢየሩስ እንደወጣች ታዲያ ወደ የኔ ነሽ ቤት ሲሄድ እየጨፈረች ያገኘኋት። አትሳሳት ሙዚቃው ረገብ እስኪል ጠብቄ ስሚኝ የኔ ነሽ ቤት መልቀቅ ሳይኖርብሽ አይቀርም አልኳት። ችግር አለው ታዲያ ነገ ጠዋት ለቃለሁ ብላኝ ወደ ጭፈራዋ ገባች። የኔ ነሽ ነገሩን ስላቀለለችልኝ በውስጤ እያመሰገንኳት ወደ ቤት የገባው። የኢየሩስ እውነት ግን ተገለጸልኝ። ግና እሷስ ላጤ ወንድ ብቻ እንዲገባ መፈለጓ ለምን ነው? በአንደኛው ላይ በዛ በሁለተኛው ላይ አቅርበንላችሁ ነበር። እንግዲህ እሷም ከወንዱ ጋር ስትወሸክት ሽሮ አልቀረሽ እንዴ? እሱ እንደው መጽሐፍ ነው የተዋወሱ ዕውቀት ነው የተዋወሱ። ግን የሴቷ እንትን ትንሽ ተጋኗል። ትዳርን ወደ ማስኮብለል ደረጃ ደርሳ ነበረ። እንግዲህ ፓርት 3 ከወጣ ይዤላችሁ እመጣለሁ። በጉዳዩ የተስማሙበት ይመስለኛል። ትዳር ላይ ያላችሁ አካሪዎች ይኸው ክፍት ነው ኮመንቱ፣ አንዳች ነገር በሉበት። እስቲ ችኛዋን መራራ እውነት ስሙልኝ እስቲ። ኢትዮጵያ ውስጥ እኮ ሰራተኛ ሶፋ ላይ የማትቀመጥበት ሀገር እኮ ነው። ለሶፋ ክብር ተሰጥቶ የሰው ክብር የወረደበት ሀገር እኮ ነው። ከዛ የእግዚአብሔር ሀገር ነች ኢትዮጵያ አይደለችም። ሰራተኛ በረንዳ ላይ እያስተኛን ውጭ ወተን ደግሞ ለነቢጤ ልብስ እንሰጣለን፣ ብርድ ልብስ እንሰጣለን። ለሰራተኛችን እኮ መልበሻ የላት ምን የምትለብሰው ነገር የለም እኮ ደረቅ እየተጣጣለ እንትን አልጋ ልጆቻችን ሻንቶበት የበሰበሰ ለአይን እንኳን የሚከብድ አይነት ፍራሽ ወስደን በረንዳ ላይ አድርገን እዛ ሰራተኛ እናስተኛለን። ከዛኛ ደግሞ ወይ ገብርኤል እኮ ስለቴን ሰማኝ፣ መብርሃን ስለቴን ሰማሽ፣ መድኃኒዓለም ስለቴን ሰማ ብለን ማለት ነው የ50 ሺህ የ100 ሺህ ብር ድግስ እየደገስ ደሃ እናበላለን። ቤታችን ውስጥ ያለችን ደሃ ግን አንድ ቀን አስታውሰን አናውቅም። ሰራተኛ ድሮም ክብር አይወድለትም። ክብር ከሰጠ እናንተ ክብር
ስጡትና እሷ ክብር አትወድ። ምን አገባችሁ? መስጠት ያለባችሁ ስጡ። ቀድማችሁ የእሷን ክብር አታስቡ። ቀድሞ ነው ሰው አበይ እንትን ካረኩላት እኮ ሰራተኛ ክብር አይወዱ እነሱ ተው እናንተ ስጡት አትሰጡ። ድክመታችሁን ግን ክብር አይወዱለትም። በሱ ነው የምትሸፍኑት። ከዛው ኢትዮጵያ ጋር አይደለችም። የእናንተ ቤት ሰራተኛ እጃው ተሰናጣጥቋ ኪችን እያሳደራችኋት ሶፋ ላይ እንዳትቀመጥ ሶፋ አጠገብ ደረቅ ወንበር እያረጋችሁ ቡና እንኳን ስታፈላ የእናንተ ምንጣፍ እንዳትነካ እዛው ተቀበላት እያላችሁ ቡና እየጠጣችሁ ፈጣሪ ልቦናና ማስተዋል ይስጣን። በነገራችን መልኳም ንግግሯም አንደበቷም እንዴት ደስ እንደሚል ይሄ የማይካዳቅ ነው። የአደባባይ እውነት ነው። ይሄንን ስል ሁላችሁም እንዴት አደርጋላችሁ እያልኩኝ ሳይሆን አላችሁ እንደው ጂኒ የሚቀናብን ግሴ ጂኒ የሚቀና አሁንማ ከኛን ኖት እየወሰደ ያለው ሰራተኞችን መከራ እያበላን ውጭ ስንወጣ ጻድቅ የምንጫወት ሰዎች ለጋስ የምንጫወት ሰዎች አለን። አናስመስል። ፈጣሪ እንደ ሰው ልጅ እንዲበጨበጣ እንዲቦነሽ በሻይ ምናምን ይታለል መስሏችሁ ኦዲት ታደርጓታላችሁ። አትገቧትም። ገነት እኮ ነው። አትገቡም። አንገባም። በዚህ ሁኔታችን ተናግሬያለሁ። እስቲ እህታችንን ስሟትና መፍትሄ ስጧት። አረ የባል ያለ አሁንስ ላብድ ነው። በቃ ላብድ ነው። ስንተኛ ቪዲዮ ነው ይሄ? ወንድ ጠፍቶ ነው በሀገሩ። አበድኩ በቃ ይሁን ያለ የባል ባል ገበያና ገበያተኛ ለመገናኘት ምንድነው ጎፈሬ የሆነው ፀጉሯ እንዳንበሳ እንዳትናገራት እሰይፋለሁ። እንዳትናገራት በፍቅር እንዳትመጣብኝ። በቃ ገባት አለቀ። ይሄ እኮ ነው ስንጮ የነበረው ጩኸት ሰምሯል ወገን። በቃ ገባ። በቃ ፈልጉላት አይደለም አለው ሆነ ተከናወነ። በቃ ጭራሽ ሶሻል ሚዲያ ላይ ወጣችሁ ትዳር ካልሰጠ መጨለል እንዲ ነው። በውስጥ አያልቅም። ሄዳለ ጎፈር አድርጎ ላጥላጥ ብሎ ቀልጠፍጠፍ ብሎ ስልክ ተቀብሎ የለም እንዲወንዱ ስለብስበላ ስጠጣ ደስተኛ ነው እንደምመስል አንተ በቃ ድልን አልጠቀምም አልካ። የምን እድል ነው የምጠቀመው? ታምራት በእናትህ ተወኝ፣ አጨቅጭቀኝ። የአረብ ሀገር ብር ምርጥ ነው አስልካት። ታምራት አይገባህም እንዴ? ተወኝ። ባጃጅን ካስገዛ በኋላ እኮ ብሎክ ታረኝ። ታምራት ስለብስበላ ስጠጣ ደስተኛ ነው እንደምመስል ትሰማኛለህ? እህት ነበረችን ብቸኛ ለቤቱ ችግር ሲደቁሰን ሲከብደን ይወጡ ስደት የመረጠች ትምርቷንም ብላው ይቀር ምን አባቱ ሄደች በኋላ ማለት ነው። አንድ ቀን ሳታር ለወንድሜ ባጃጅ መኖሪያ ለእናቴ እያለች በሐሳቧ በተረገመ ቀን በተረገመ ወንድ ተሰረቀ ልቧ። የውሸታም ፍቅር ከእናት ችግር ብሶ 6 ዓመት ሙሉ ለሱ ተላከለክ ከኛ ተቀንሶ። ከርታቷ እህቴ ግን ማለት ነው እጇን ይዛ መጣች። መምጫዋ ቀን ደርሶ ልጁም ጥሏት ጠፋ። የዋሽታ ሆነ ላይ መጣ በለሱ። ሰማኛለህ? መጎዳቷ ሳይከብደን ማጣቷ ሳይከብደን አንቺ ደና ብለን ሳይረታን ችግሩ በእኛ ላይ ጨክና በ15 ብር ገመድ ሄደች ወደ ጊዜ። አስብ እንጂ የሰውን ላም መብላት እኮ አያስብልም ዝና። ይህንን አድርጌ ከእህቴ ገዳይ ጋር አልፈጥርም ዝምድና። በቃ እኔን ተወኝ። አንተን ደግሞ ልቦና ይስጥህ። ተወኝ በእናትህ። የምጌቤት ዋጋን መሶባ ቢያንስብኝ እሞላላት ብዬን በአጭር ደቂቃ ጭንቅላት ላለው ሰው መማር ለሚችል ሰው የቀረበች ትንሽዬ ድራማ አይደል? ጥበብ የገሃዱ ዓለም ነጸብራቅ የሚባለው ይሄ ነው። ቤትህ ቁጭ ብለህ ቻት እያደረግህ ገንዘብ የምትለቃቀም ከሆነ እውነቱን ልንገርህ ዘብለልህ ተመርመራው። ሴቱ አያረግም እኮ ሴቱ ራሱ በዚህ ሰዓት ዝም ብሎ መብላት አይፈልግም። በላብህ ጥረግረ ብላ ማለት ልፋና ሰርታ አሚሮን አሰርተ ብላ ማለት ነው። ስንቶችን ህይወታቸውን ቀጥፈናል። አይዞሽ ባይ በሌለ ሀገር ላይ በበረሃ እንዲቀሩ አድርገናል። ስንቶችን ህይወታቸውን አመሰቃቅለናል። ከኔ ተው ከኔ እንደውም ለምን እንትላለህ? እህቴ ትናገር እስቲ የሆነች መልእክት አላት። አፈር ድሜ በልተህ ቤት የመግዛት ግዴታ ያንተ ግዴታ ነው። የኔ ግዴታ ቤቱን በልጅ መሙላት ነው። 5 ዓመት ብዬ የመጣው ሴትዮ በ2 ዓመት ሀገር ትገባ ነው። ሰልችቶኛል፣ ደክሞኛል፣ አስጠልቶኛል። አረ ወንዶች በህግ አምላክ ራሳችሁን ቻሉልን፣ እንደው ቻሉ በሞቴ
እንደው ያንቺን አይነት ልብ እንደው ለእህቶቻችን ለሁሉም በሰጠ ግዴታ ሲሆንበት እዚህ ተጋድሞ የሚበላው የሚያንቀረው ድራፍቱ አይደለም እኮ የሚጠጣው የእህታችንን ላብ እኮ ነው እንዲህ ያንቀረርክ የምትጠጣው መርዝ ጠጣና መርዝ ያስጠጣ ረግረ ብላ ለአንተ ነው ጥረሽ ግረሽ ቢ የሚል እንትጋለ ለእህቶቻችን የለም እስቲ ዋል ጠጣ አደረቀኝ እኮ እባክህ መጣፈጡ የዛሬውስ never ever give up this face ስሙ ጨዋታ ያነሷል ከድሮ ዘጠናዎቹ አካባቢ ዲቪ ደርሶት ምናምን ተብሎ ወሬት ምናምን በጣም ሰፈሩ ተጋኖ ታርዶ ጨፍረን በልተን የሸኘናቸው ትዝ ይላችሁ ከሆነ አልበላችሁ ሄዶ ተሳክቶለት ህይወቱ ተቀይሮ እዛ መኪናና ቤት ገዝቶ ብዙ ህልም ነው የምናየው እኮ አይተናል ነገር ግን የህልዋ ጉዳይ ሲሆን ነው እንዲም የሚሆን ሰው አለ እዚህ ነው የምትኖረው አዎ ብዙ ነገር ነው ያለው ቤት ላይ እዚህ የመጣው ደግሞ በዲቪ ነው ኢትዮጵያ ነው በለኝ ተወልጄ ያደግኩት ደብረ ብርሃን ነው ትምህርት እስከ 12 ክፍል ያጠናቀቅኩት ደብረ ሲና ነው ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 አመት ያክል አጠናቀቅያለሁ ባችለር በስራ ደግሞ መንዝ ቆይቻለሁ እሺ እዚህ የመጣው ደግሞ በዲቪ ነው ዲቪ ደርሶ ነው የመጣው አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ ከዚያን እስከዚህ ድረስ አመጣጤ ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቪ ሲባል በሰፊው ሲወራ የተሳካላቸውም ከነገር የተማሩ እነሱን በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ ተስፋ ካለ መቁረጥ ማለት ነው እና በዚህም ደስተኛ ነበሩ እንደሚባለው አይነት ነገር እንደጠበቅኩት አይደለም ምን አስበ ነበር እዛ ሄጄ አሜሪካን ሄጄ እንዲያርጌ እንዶ ተመልሼ ደብረ ብርሃን ላይ እንዲያረጋሉ ምናን የሚል ህልም ምኞት ነበር የልጅነት ህልም የምንለው አይነት ነገር ያው ሰርቶ አሜሪካ ሲባል ብዙ ሰዎች ህይወታቸውን የሚለውጡበት ሀገር ነው ሲባል ወጥሬ ስራዬን ሰርቼ በቃ እንደማንኛውም ሰው ፎቅ ቤት ገነባለሁ እንደዚህ አይነት ነገር የሚሉ ብዙ ህልሞች ነበሩ አንዳንድ ጊዜ የእህል ውሃ ነገር ካልሆነ በስተቀር ነገሮች ላይ ይሳካሉን ይችላሉ የሰው ልጅ እዚህም ሀገር ሆኖ ይሳካለታል ውጪም ሄዶ ይሳካለታል እዚህም ሆኖ አይሳካለትም ውጪም ሄዶ ላይ ይሳካለት ይችላል ነገር ግን ማሰብ ያለባችሁ ግዴታ መስራት አለብን አንዳንድ ጊዜ ባልሆኑልን ነገሮች ላይ ባናማርና ተመስገን ብለን መቀበልን መልመድ አለብን ወንድማችን እንግዲህ አይዞ እዛ አካባቢ ያላችሁ ኢትዮጵያውያን ትውልድ ኢትዮጵያውያን እንደ ኤርትራውያን ሁላችሁም የሰው ዘር የተባላችሁ ሰው የሚያነሳው ሰው ነውና ብንተባበር ይህ ከኛ ቤት ነው እስቲ ተረጋጊ ማን ነው እናንተ የሴቶች አረጋጊ ኮሚቴ ያረጋችሁ ሴት ላይ ስትረጋጋ ሰከን ስትል ድርባባም አልደባረርም አልሰክንም አልረጋጋም ምን ታውጣላችሁ ማን ነው ሴት ስትረጋጋ ወንድ አይፈልገኝ ወንድ አይፈልገኝ እኔ ራሴን ፈልጋለሁ እግዚአብሔር ይፈልገኛል እንዴ ተረጋጋ እንደዚህ ያልኩ ነው የሚሄድ ሰላም እንዲናችሁ ሚት ይባላል ዛሬ የመጣው ቲክቶክ ልሰራ አይደለም ይመቻሉ ማመቸው ደግሞ አልመቸውም ህይወት ይቀጥላል ዘንድ ኦፍ ዘ ስቶሪ እንዴ እኔ እኮ አንድ ሰው ነኝ በጣም ለየት ተደርጌ ተፈጠረ ዘዋኔን ኦንሊ ሜት ደረጀ በኮፒ ራሱ አታገኙኝ ምን ለማስመሰል ራሱ ብጥሩ ማለት ነው ሚትሻ የኔ ቆንጆ ተረጋጊ ብለው እንዳትረጋጊ ምን ይባላል መሰላችሁ ቂን ጀቴ ቅጥኝ ፍረቴ ይባላል ብቻዋን አይደለችም አትፍረድ እኮ እኔ ለቤተሰብ እኮ ነው የምነግረው ይሄንን ልጆችን የተዘጋ ቤት ውስጥ ዝም ብላችሁ የለም ባዶ ቤት እዛ አትተው የዘንድሮ መጋኛ እንዲ እንቁል ቤት ሹር ጢን ነው የሚያስብል ሰላም እኮ አይደለም አሁን እንዴ ጸበል ሄደችና አሉች ጸበል ስትገባ እንትነን ይዛረድ የምትገባው ልክ እሷን ሲያዩ ኪሳችሁን ጠብቁ አሉ እርቃኑን ያለ ሰው ኪሳችሁን ጠብቁ ብቻውን አይደለች አትፍረድ እንዴት ይሳቃል ያሁን እሱኑ ብቻውን አይደለም ሰብሰብ አድርገው ሁሉንም ይዛችሁ ሄዱ አንድ የሆነ ሰዓት እንደ ቤት ልጅ ያረጋዋል የሆነ ሰዓት እንደ ጎረምሳ ያረጋዋል አይተኮን ልብ እኔ ያያየው ነው እየታዘብኩ ነው የሆነ ሰዓት ደግሞ ሴክሲ ያጫውተዋል ጸጉሩን የሚነካካል አይተዋል
እኛ ደርሰን አውቀነዋል። እኛ ሲጀመር ቤተሰቦች እንደ ሽምግልናው የአራስነት ወጉ ድሮና ዘንድሮ ተብሎ ተከፋፍሏል። ተመልከቱልኝ እስቲ የድሮ አራስና የዘንድሮ አራስ። የድሮ ምንድነው እንደምናቀው ካጠገቧ ሙቅና ኩባያ አይጠፋም። እንዲሁም መጽሐፍ ቅዱስ እንደምነቱ መጽሐፍ ቅዱስ ትራስ ላይ ለምን ለመጋኛ ጦርስ ቢላዋ ነው ቢላዋ አንስቶ ለመዋጋት ነው ጦር ትራስ ስር ይቀመጣል። ይህ ነገር አሁን ተገልብጦ ሴቶች እህቶቻችን መነጽራቸውን ደቅ ያደርጋሉ። ሙቃቸውን ይዛሉ። ሙቅም ሊሆን ይችላል እኮ ዋን ሻት አፕ ነው ታይፊንዘል የበለውት ላጥ ይይዙላቸዋል። አበባ ይደረደራል። አለቀ በቃ። እንደ ድሮ ይሄ በእንት ተዘግቶ ዜሮ ሻማ ወይ በሶፍት ይደረጋል። በር ይዘጋል። ድምጽ እንዳይገባ ንፋስ እንዳይገባ እምቅ። እንደዛ ነው ለካኛ ያደግነው። አንተ አብዛኛውን ጊዜ ሴቶች ማለት ነው ከወንድ ጋር ዴት ምናምን ስትወጡ እኛ የምግቡን ሜኑ አይደለም የምናየው ከሜኑ ያለው አጠገብ ያለውን ሂሳቡን ነው ያያየን ያለነው። ይሄ ስፔሻል ዱለት ቲማቲም ምናምን ይሄ የጾም ስፔሻል እሱን አናየውም እኛ። ሂሳቧ ምን ያህል ትሮጣለች በኪሎ ሜትር ነው ወይ ደግሞ ከኪሳችን ጋር አብረን እያስኬድን ነው። እያሰባችሁልን ከሴት እንዴት ተደርገን ብቻ አይደለም እኔ ነገሴ ሆቴል ገብተን ሜኑ ስናይ መጀመሪያ ሂሳቧ ላይ ተን ረከስ ያለችዋል ከሚበላ ውስጥ አነስ ያለችዋል እሷ ላይ ተን ዞር ስንል ለምን ሽንኩርት ለብለብ ለምን አይሆንም ሲጀምር ይሄ ለጤና ጥሩ ነው ብለን ነው የምናዘው። እቺን አርግልን እቺኑ አይታል በደም ይሄ እንዲ መቀላ ወጥ መሽታ ምናምን ያቺ ጥሩ ናት። እስቲ ያቺ የሚበሏትን አምጧል። በጭራሽ ማይደረግ ነገር በተለይ ወንድ ልጅ የሚከፍል ከሆነ ሀቅ ነው። ለምን እንወሻሻለን? እሺ ኢትዮጵያ ውስጥ ሆናችሁ ስንት አይነት ንቅሳት ታውቃላችሁ ወገን? ይሄኛው ጉድ የሚያሰኝ ነው። መኖኝ እንደዚህ አይነቱን አይታችሁ በጭራሽ አታውቁም? አያውቁም ግሴ አያውቁም። እኔም አሁን ሳየው ደንግጫለሁ። ወለ ጌታንና ጦና ነው ወለ ጌታንና ጦና ነው ወይኔ ጀግናው ካወጡና እዛዋፔ አሁነው ጌታንና ጦና ነው ናታዳፔ ያሸነው ጌታንና ጦና ንቅሳቱ ራሱ እኮ ካወጦና መሆኑን ያወቁ በጽሁፍ እኮ ነው ጊዜ ጃፈርን አስመሰለን የሳልከው ጺሙ ነው ባለሱቁ ጃፈረኛ ሰፈሩ ሴቱም ወንዱም ይሳልበት ቦታ እንደው መላቅጣችሁ እየጠፋ እኮ ነው። ይሄ ነገስታት እኮ እንደው ንቅሳቸው እኮ በስራና በመለወጥ ነው አይደል እንዴ? ታሪክ በማስተካከል ታሪካችንን ቀጣርገን ይዘን በመያዝ ነው እንጂ እኔ እንጃ ይሄ ትውልድ እየተከተለተለ የት እየሄደ እንደሆነ አይ ዶንት ኖ ጊቭ አ ሺት። ሚስት በነገራችን ላይ እኔ እዚህ መጥቼ ከናንተ ጋር ጊዜ ሳሳልፍ እንዲ ኢንተርቴን ሳደርግ የእህል ውሃ ነገር ሆኖብኝ ውሃ ሲወትሉ ውሃ የእህል ውሃ ነገር ሆኖብኝ መክሊቴ ስለሆነ ደስተኛ ሆኜ ስለምሰራ እንጂ ቢዝነስ ከስሮብኝ አዲያም ደግሞ ሚሄዳ በቃ ወደ ራስ ተመለስ። ይርክ እኮ ነው። እሺ እሺ ዶላም አታዘባነን እኮ እንደምናስበው ድህነት እኮ ተናግር አለመታመን ያንተን እውነት ሌሎች ሲወስዱት ድሀ ስለሆንክ ብቻ 100% እውነት የሆነውን ነገር አየት የተናገር ከሆነ ሰዎች አይደለም ሊሉ ይችላል። ሌላ ዘባራቂ የዚህ ዘመን ሰው የፈለገውን አውርቶ እሱ እውነት ነው ሊባል ድህነት ቀላል ስለሆነ እዚህ እኔማ ድሀ ልሆን አልችልም አሉ። ሰው ስህተትን ፈርቶ ህይወት መኖር አይችልም። ስህተት የህይወት ፓርት ነው። እየተሳሳትክ ነው ትክክል መጥቶ ተመላክም አይደለም ሰይጣንም አይደለም ሰው ነው። ተሳሳታለህ ብዙ ቀን አንድ ቀን ትክክል ትሆናለህ። ተሳስተህ እንኳን ብትቀር ያለ መጨረሻ አይደለም ሊትራሊ። እንዲህ አይነት በጣም መሰረታዊ የሆነ የህይወት ክህሎት ያስፈልጋል። የህይወት ክህሎት ቧንቧ መስራት ኤሌክትሪክ መስራት ብቻ አይደለም። አስተሳሰብን ፍሬም ማድረግ ነው። ትክክል ትፈልገውን ማወቅ ነው በዚህ ምድር ላይ። ስለዚህ ሳቁብኝ ኦብጀክቲቭ ሊያስቀምጥ ሲል በአንድ አመት መኪና እገዛለሁ አሉ። በጣም ሳቁ። እኔ ለኛ ነኝ አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታደርገኝ አይገባም። ቻንስ ስትሆን ትደነግጣለህ በጣም ብዙ ጊዜ። የዚህ ኮሚኒቲ ውጤት ነው። እውነትም እነሱ ያሉት ነው እንዴ እውነት ትላለህ። ማረጋገጫ ስለሌለ ማለት ሰዎች ማነህ ሲሉ አንተ ማነህ ማለት ነው። ይሄ ትልቅ ሰው ነው ማለት
ማነህ ሲሉ ማንነታቸውን ሊነግሩ ነው ይፈልጋሉ። ማነኝ ነው የምትለው ካለ ደንግጧል ማለት ነው። ስለዚህ እንደው ስለ አንተ እኮ አንድ ተራ ነርስ አነስቴቲስት ደሞዝ የሆነ ምንድን ነው ከእነሱ ጋር እየተፎካከረ ሁ አንተ ስልክ ለመያዝ መኪና ሁለተኛ ስልክ ነው። የመጀመሪያ ላይፌን የለወጠው ስልክ ነው። ተመራጭ ያደረገኝ ስልክ ነው። ከስልክ በኋላ ነው መኪና። አንተ ግን ይኸውልህ ዊሽ ያደረከው ነገር በቀና ልቦና የተመኘው ነገር ነው ህይወት ላይ የሚመጣው። በነገራችን ላይ እኔ ኑጌ ጋር ራሱ በዓል እንዲሁ ባዶ እጄን እንደው እንዳጋጣሚ ሲሄድ ሳወራ የሚሰማው ምን እንደው ታውቃላችሁ? እንዲህ ቁጭ ብለን ስናወራ አባትና ልጅ እንዲህ ነው የሚሰማው። ነገር ግን የሆነች ሙኩት ነገር ሳብ አድርጌ ይዤ ሲሄድ ስል የኔ ልጅ በጣም እኮ ተጫዋች ነው፣ ቀልደኛ ሆናል። እንደው ወሬው ላይ ያስጠላዋል። አንዳንዴ ማነህ ይለኛል። የሆነ እንዲሁ ድብር ብድግ ይልና ማለት ነው ማነህ ከየት ነው የመጣው? አይንዬን ዞር ብሎ ያያትና ብለሽ ሌላ በጉድፈቻም ቤቷል በቃ ብሎሽ ይዘሽ መጣሽ። ደሞ አንቺን ነው የሚበዝለው። አንተ ይሄ ከኑጌ ጋር ያለ አንተ ነህ። እኔ ኑጌዬ አባታችን እንወደታለን። ጀስት ፎር ፈን ድራፍት ሲባል እንደው አንድ አባታችን እንደው ሐሳብ ሰጥቷል። እስቲ ጓደኛዬ ይኸውልህ አንዳንድ ጊዜ እኮ በቃ እንደዚህ ነገሮች ሳይስተካከሉ ሲቀሩ በቃ ትገባና ሁለት የምጠጣው ሰውዬ 4 5 6 ተጠጣዋል። ደግሞ አንዳንዴ በጣም ነገሮችን ሲሉ እንዲህ በድቅ ታደርገውና ይታያል አለ ጓደኛዬ በቃ አንዴ ከዛ ነገሮችን ዲሌ ማድረግ ትጀምራለህ፣ ትረሳለህ። ጥሩ ነገር ያን የሰው ልጅ መርሳት ባይኖር እኮ እብድብድ እኮ ነው የሚያጫውት ኮፒፕል። ግን ተፈጥሮ ደስ የሚለው ነገር መርሳት የሚባለውን ነገር ሰጥቶናል። ስትረሳ ግን መማሪያውን ምቀኛ በሰዓቱ ሲተኩስብህ የነበረው ስንት ነገር ኮረኮንች እንዲህ ሚስማር ሲወረውር የነበረው አትርሳው ስለ ተበቀለው ሰው ለዋናው ስጠው። ለዋናው እወዳለሁ ጓደኛዬ። እሺ እኔ እወዳለሁ። ንግግሮት ላይ እኮ እውነት አለ። እንደው መርሳት የሚባል ነገር ባይኖር ኖሮ አብዛኞቻችን እናብድ ነበረ። ግን ያው የሰው ልጅ ጠጣ ተብሎ አይመከርም ማለት አዎ። እንደው ይሄ ኑሮ አይደለም ጠጥተንበት እንዲሁ እያንገዳገደን ነው። እንደው የግብጥ አረቄን የሆነብን። ግን እንደው አጠጣጦት ዲፖ በሉት የስንት ታንከር የሚይዘው ተሳቢም አሉት ያስታውቃል። እንደው ሰው ጠጣ ተብሎ አይመከርም። እንዲሁ አመል ካለበት ያው ለማወራጃ አንድ ሊሆን ይችላል። ነገሩን ነው እኔ ይሄው ለራስህ እንዳታመቻች። ይሄው ልጅና ተክልቱ ሀውሃውን ነው ስሙ። እያንዳንድሽ በተለይ ያገባሽ ወንዶች ወንድሞቻችን አግብቻለሁ ለሽምግልና የሚወጣው ያ ወጪ ሁላ ይሄ 1.5 ሚሊዮን አበባ አይነካካኝም ተመስገን በደናው ሰዓት አረፍ ያለው ብለሽ የተቀመጥሽ ሁላ ጉዳዩ የከረረ ነው ወንድሜ። ወዴት ነው? እንድናወራ ፈልጋለሁ። ምንድነው የምናወራው? ሽማግሌ ድጋሚ እንድስልክልኝ ነው የምፈልገው። ምን ደግመህ ሽማግሌ እንድስልክልኝ ፈልጋለሁ። ተጋብተን እኮ ወልደናል። እንዴው የተላኩ ያሉትን ሽምግልናዎች አይታችኋል? እሎሽ ሳጥልልኝ አበባ በአይሱዙ ያስጭነህ ሳታመጣልኝ ዝም ብለህ እኮ አንተ በ1 ኪሎ ቶርታ እኮ ነው የወሰድከኝ። ስለዚህ ቀኑን አሳውቅሃለሁ። ደግመህ ሽምግልና ትልክልኛለህ። በቃ እንዴ አረቋያ እንዴ የአይሱዙ አበባ እኮ 2 ሚሊዮን ብር ነው። እና እኔ 2 ሚሊዮን ብር ይበዛብኛል? ይሄ እኮ የአፓርትመንቱ የተወሰነ 20% ክፍያ እኮ ነው ጊዜ። ከቀን ወደ ቀን እኮ የምትወዳደሩት ከነ ቢልጌት ጋር ነው እንዴ? እርስ በርስ እኮ አሁን ለመወዳደር ጊዜውም አይደለም። ቢልጌት ራሱ እንደዚህ አያደርግም እኮ በሳይለንት ነው ሁሉ ነገር የሚያልቀው። ጭራሽም አሁን ያገባችሁም እንደዚህ ብላችሁ የምትጀምሩ ከሆነ ተዛለቅናት። በቃ አያችሁ፣ የዘመኑ ያገባችሁ ወንዶች አያችሁ፣ እንደው ነገሩን ወታችሁ እንደመከራከር ጸጥ ብላችሁ ምንም አይነካኝም ብላችሁ ቁጭ ብላችኋል። ነግበኔ ሳትሉ ቁጭ ብላችኋል። ይሄው እያንኳኳ በየቤታችሁ መምጣት ጀምሯል። እኛ የለንበትም። እኔና ገሴ ሲጀምር እድሜያችን 13 ነው። አንድ ነገር እንዳትናገር እተረከካለሁ። አሁን አይደል ያልኩህ? አዎ እኔ አባት። እሺ ጓዶች እንዴት ናችሁ?
ይህን አጋጣሚ ስጠብቅ ነበረ። በዚህ ሰዓት የምታዩቸው እነዚህ ሳይክሊስቶች ወይንም ፈረንጆቹ በሏቸው የዚህ ሀገር ዜጎች ከስራ ወጥተው ወደ ቤታቸው እየሄዱ እንደምታዩት አየሩ ይህን ያህል ምቹ አይደለም ሳይክል ለማሽከርከር። ግን ምንም ምርጫ የላቸው። ምክንያቱም ዝናብ ዛሬም ነገም ከነጎዳም ሊዘንብ ይችላል። ግን በዛ መሃል ሳይክል ከመጠቀም ይቅርብን ብለው አንድ ቀንም ሲቀሩ አይቻቸው አላውቅም አብዛኞቹ። ስለዚህ ሁሌ ሳይክል ነው የሚጠቀሙት፣ ያው እንደምታዩዋቸው ማለት ነው። ምክንያቱ ደግሞ ምንድነው ካላችሁ ለገንዘብ በጣም ዋጋ ይሰጣሉ። ምክንያቱም የተለያዩ አማራጮች አሉ። ባቡር መጠቀም ይችላሉ፣ ባስ መጠቀም ይችላሉ። ግን በዛ መሃል ለትራንስፖርት የሚያወጡትን ወጪ ሴቭ ያደርጋሉ። ገባችሁ? ያችን ሴቭ ያደረጓትን ብር አጠራቅመው ነው በአመቱ መጨረሻ ላይ ኢትዮጵያን ሊያት አፍሪካን ሊያት ወይንም ወደ ሩቅ ምስራቅ ሄደው የሆነች ሀገር ላይ ብለው ቫኬሽን ወይንም ሆሊዴይ ብለው ይወጣሉ ማለት ነው። ዞሮ ዞሮ ምን እያልኳችሁ ነው? ሁሉም በአውሮፓ ያለ ማንኛውም የውጭ ሀገር ዜጋ ለብር ከምትጠብቁት በላይ ዋጋ ይሰጣል። ይህንን በማየት እያንዳንዳችሁ ምን ለማለት እንደፈለኩ ይገባችኋል ብዬ ተስፋ አረጋለሁ። እቺ ነገር አጋጥማኝ ነበር። እኔም ራሱ ስጋ ዳላስ በሄድኩበት ጊዜ። ዳላስ የት ነው? ይሄ ከአዳሚ ወደ ኤዲዶ በዚህ በትፈላ በኩል አንተ ለኩራት ማጥቶስልኝ ነው የምር። እኔ ፈጣሪ እንደው አንተን ውጭ ሀገር ወስዶ እንደው ፎቶ ተነስተን እንኳን በመጣልኝ እንደው ለወሬ እንኳን ጓደኛ ሄዷል ብዬ እንዳወራ። እኔ እኮ ፈረንጁ ሁሉ ሀብታም ይመስለኝ ነበር። አንተ ነጭ ሂሳብ ሰው ነው እንዴ ወንድሜ። ሁለት ጥቅም ነው በነገራችን ላይ። አንደኛው ጤና ነው። በሳይክል ስትሄድ ኤክሰርሳይዝ ታደርጋለህ። ሁሌም ንቅት ያልክ ነው የምትሆነው። ቢሮም ስገባ ወደ ቤተሰብ ስትገባ። እዚህ ደግሞ ሁለተኛው መላዋን ኧረ መላ ሂሳብ እንዴ አትሾዱ ብልጡኑ ጥርተሽ ለመደ ብር ይዘሽ ለመደ እኔም ስራ ካለ እኮ ማርፈው ስራ ስለሌለ ነው እንጂ ማረፊያ የሞት ለምንድን ነው የሞት ከምታርፈው እንዴ? ልጅ እያለ በልጅ ታርፋለህ፣ በልጅ አይታረፍም። ዝጊ እኮ ጭንቀት ነው። በልጅ የራስ የለመደ እጅ የለመደ በልጆች ትደርሻለሽ። ግን እጅሽ የለመደ እጅ ሰርተሽ የለመደ ብር ይዘሽ የለመደ ከዛ መኪና ገዛላለሁ አሁን እሱ እኮ ማለት ነው እጅ አሁን ባረጅ ራሱ ይላል እግዚአብሔር። ባረጅ ራሱ ከልጅ እጅ መጠበቅ አልፈልግም፣ ቢሰራ ደስ ይላል። ገባ ነው አይደለም? ትልም መስመር ትቀይሻለሽ። ዞር በይልኝ በእናትሽ። መስመር ትቀይሻለሽ። ምንድን ነው ብሉ? እሺ በደንብ ብሉ። እውነት ሀቅ ነው፣ ሀቅ ነው። በተለይ አባቶች ምንም ቢሆን ምንም ቢደረግ ማለት ነው ጉልበት የሚጠይቁ ስራዎችን የለመዱ ቤተሰቦች ምንም ብታደርጉ አይሰማችሁም። በረፍት ጊዜ ቤቱ ዋለ ጊዜ አይተዋል። ገላችንን ሊያጥበኑላችሁ ቤቱን ዘፍዝፈን ከሳት እንጠበው ሊለን ሊብላ ይችላል። ቁጭ ማለት አይወዱም። ከዚህ ቀደም አንድ ቪዲዮ አጋርቻችሁ ነበረ። ቪዲዮ ምንድነው? አንድ አባት መኪና እያሽከረከሩ በሹፌርና ስራ ላይ የተሰማሩ አባታችን ሁለት ልጆችን አሳድጌያለሁ፣ አሁን ላይ ዲኤንኤ አስመርምሬ ያንተ አይደሉም ስለተባልኩኝ ከባለቤቴ ጋር ስትወሰለት የነበርከው ሰውዬ እኔ ምንም አላደርግህም፣ በሰላማዊ መንገድ መጥተህ ሚስትና ልጆችህን ናና ተረከብ፣ በድብቅ ስታደርግ የነበረውን በግላጭ አድርገው ፈቅጄልሃለሁ፣ ናና ተረከበኝ ብለው በተረጋጋ መንፈስ ቪዲዮ አጋርተውን ነበረ። ያ ቪዲዮ ተጋግሎ የጉዳዩ ባለቤቶች አንድ የሶሻል ሚዲያ ላይ ቀርቦ ነበረ። ምላሹ ምን ይሁን አብረን እንየው። እኔ ዛሬ በዚህ በምርመራ ስላወረጋገጥኩ ልጆቼ እንዳልሆኑ እቅፍም አድርጌ ባሳድጋቸው ጥሩ ነገ ሀገር የሚጠቁ ዜጎች ባደርግም ምኞቴ ነው። እንደዛ ነው የሚሆነው ብዬ አስባለሁ። ያኛውን ጥያቄዎትን ስመልስልዎት አንድ ሀሳብ ነበረኝ። ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼ ማትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ ወራት እንዲጨርሱልኝ እንትሉልኝ። እሺ እከፍላለሁ፣ ምንም ችግር የለም። እከፍላለሁ። እግዚአብሔርን ነው እኔም የሰው ፊት አላሳያትም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ
እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። በእውነት ነው። ይሄው በእውነት አደርጋለሁ። ክበሩልኝ ምንም አቶ ሲሳይ እንደው ምንም ቢግ ዲል ሆኖ አይደለም። እውነት ለመናገር የአይምሮ ጉዳይ ነው። እኔ እከፍላለሁ፣ የሐሳብ ጉዳይ እከፍላለሁ። ቀጣዩ ነገር ደግሞ እንግዲህ እንነጋገራለን። ምንድነው ማድረግ ያለብን፣ እንዴት ነው ማድረግ ያለብን የሚለው እንነጋገራለን። አሁን ትልቁ ነገር በጣም ወሳኝ የነበረው ትምህርት ቤታቸው ነው። ይሄው እንደው እግዚአብሔር ያክብርልኝ። በዚህ አጋጣሚ አቶ ሲሳይ አመሰግናለሁ። ትውልድ ማምከን ምን ይጠቅማል? አመሰግናለሁ በጣም ትውልድ ማምከን በእውነት ብያስባለሁ። መርደረን እና ጨካኝ አይደለውም። ያውም በሚስትና በርስት ተብሎ ምን እየሆነ ባለበት ዘመን ላይ ነው ራሴን ከስሜት አውጥቼ እዚህ ደረጃ ላይ የደረስኩት። ባይወልዷቸው ባዮሎጂካሊ ባይወልዷቸው የእርሶ ልጆች ናቸው ማለት ምን ለማለት ነው? አመሰግናለሁ። ልጅነታቸውን ልክድ አይደለም። ሰው እኮ ያጣውን ነገር ለማግኘት ጉድፈቻም ያሳድጋል። አሜን ተብሎ ተቀብሎ ያሳድጋል። አሁንም ቢሆን እኮ ከአባታቸው ይልቅ የኖርኩላቸው እኔ ነኝ። እግዚአብሔር ይመስገን ይህንን እድል ስለሰጠኝ። ጥያቄ መልስልዎታል። እቺ ላርግልዎት። እቺን ባረግ ምናልባት የእርሶን ጥያቄ መልስ ይሆን? ይሄ ሰውዬ እሱ ነው ብሎ አምኗል እርሶ እና ጠይቀ ነው ፈቃደኛ ከሆነ ልጠይቀውና ግድ የለም በእኛ ወጪ ናሙና ይስጡና ዘረመል ይመርመር። ከዛ ካልሆነ የሷ የልጆች አባት ካልሆነ ትክክል ናት ማለት ነው። እሷ ትክክል ናት። እሱ አይደለም የምታትርከሙ አይደለም ማርያም አይደለም። መደከምንም እኔ ረዳሻለሁ። እሺ የሁላችሁም ጥያቄ ለመመለስ ነው በተቻለ መጠን። እሺ እንደው የሰው ትዳርን መበጥበጥ ነው ሲቀጥል አይበጠበጥም። እውነት አይበጠበጥም። ጥያቄውን እስቲ እናናግረው እሱ ከዛ እንደዚህ እናድርግ እናስመርምርና እርሶ እንዳሉት ልጅ ከሆነ እርሶ እንዳሉት የሱ ከሆኑ ልጆቹ ለአንዴም ለመጨረሻም ጊዜ ተቋጨ። ግን እርሶ እንዳሉት ሳይሆን ቀርቶ ልጆች ካልሆኑ ግን እርሶ ደግሞ የሚክሱበት ጊዜ ይመጣል ማለት ነው። እነዚህ ልጆችም እሷን በቃ ምክንያቱም ከዚህ በኋላ እሷም ያንን ሰው አላገኝም ብላለች። ያ ሰውዬ አለ የለም እኮ አሁን እኮ እኔ የሚፈልገው የኔ ላቤ ነው። እሱም በዛ መንገድ ተጠቃሚ ሊሆን ይችላል፣ አይሆንም ይችላል። አሁን ግን ለኔ እውነቱ ወጥቶልኛል አይደል እንዴ? ይሄንን ልንክዶ አንችልም። እሱ አባት አልሆነም የራሱ የሆነ መንገድ አለው። እኔ እኮ እነዚህ ልጆች ልበድላቸው አላማውም የለኝም። እስካሁንም ድረስ መጥቻለሁኝ። ወደፊትም ደግሞ ማድረግ የሚገባኝን ነገር አድርጋለሁኝ። በህይወታቸው ውስጥ ገብቼ ግን አልዋኝም። ከዚህ ቀደም እንግዲህ ኢቢኤስ ቲቪ ላይ የቀረበውን ጉዳይ ይዘንላችሁ መተን ነበረ። ምንድነው እሱ ጉዳዩ? 6 ልጆች ያሏቸው ባልና ሚስቶች ሚስት ባደረባት ጥርጣሬ ባል ከሌላ ሴት ጋር ይወሰልታል በማለት በሌሊት 6 ሰዓት ላይ ተነስታ ሽሮ መብያውን ገንድሳ በእጁ ሰጥተው ነበር። ትዝ ይላችሁ ከሆነ ከዛ ቀደምም ሌላ ታሪክ ነበር። እሱም ምንድነው ባሌ አሁን አጠገቤ ስላለ አንተ ኪሎ ስጋ እዘዝና ብላ ሲወጣ እመጣለሁ ያለችውን ቃል በስልክ ስትናገር በመስማት በዛ ንዴት ባል ሚስቱን በአሰቃቂ ሁኔታ ገደለ የሚሉ ዜናዎች በጣም ብዙ ጊዜ ሰምተን ነበር። አሁን ግን የነዚህ አባት በጣም የሚገርምና በጣም የሚደንቅ ነው። ሶሻል ሚዲያ ላይ ቪዲዮቻቸውን ሲያጋሩ በጣም በተረጋጋ እንዲሁም ውስጣቸው በደማ መንፈስ ነበረ ሲያስተላልፉ የነበረው። ጉዳዩ እንደሰማችሁ ዲኤንኤ ተመርምሮ አባት እንዳልሆኑ ነገር ግን የጠረጠሩት ሰው አባት ይሆናል እና ዲኤንኤ ይመርመር እየተባለ ነው። የሱንም ውጤት ይዘንላችሁ እንመጣለን። እሳቸው አልወለድኳቸውም ላሉ ልጆቻቸው ከትምህርት ገበታቸው እንዳይስተጓጎሉ ከሹፍርና ከሚያገኙት ገንዘብ ላይ ቀንሰው ለመክፈል ቃል ገብቷል። በአሁን ዘመን ግን ወላጅ አባት ሆነን ውስኪ እየተራጨን ውጪ ለልጆቻችን ቀለብ የማንቆርጥ ስንቶች አለን። ቤተሰቦች እናንተ ምን ያህል ተበድላችሁ፣ ምን ያህል ስለ እግዚአብሔር ብላችሁ ይቅር ብላችኋል? ሲጨንቀኝ የሚያበድረኝ ስናጣ ከኔ ቢጤ ተበድረን መድኃኒት ገዛው። ኧረ በእግዚአብሔር እና ያቺን ቀን አስታውሳታለሁ። እንግዲህ ከወራሽ አይቀር እንደው በጣም ይቅርታይ ነው ያለፈ ስለሆነ ስሜትሽ እንደብሽ ይችላል፣ ግን ኦልሬዲ አልፏል። አሁን ያለሽበት ነገር በደንብ ነገር ሜሞሪውን እስኪ። ምክንያቱም እንትን አላረኩም፣ በጣም ቸግሮኛል። ጀራ ሰጣለሁ፣ ልጆቼን አሳድጋለሁ፣ ግን ደግሞ ያንን መድኃኒት ማግኘት አለብኝ በሰዓቱ። 7 ወር እርጉዝ ነሽ? 7 ወር እርጉዝ ነኝ።
ብዙ ስራዎች ነበሩኝ። እንግዲህ በጣም ቆንጆ የሚባል ፀጉር ቤት ነበረኝ በሰዓቱ። እሱን በርካሽ ሸጬ ነው ወደ ቤቴ ሆንኩት። ምክንያቱም ቤትም ስቀመጥ ወይ ልጆቼን ማሳደግ አለብኝ፣ ትዳሬን በሰዓቱ ትን እያለ ስለነበረ ማዳን አለብኝ ብዬ ነበርና ያ ሁሉ ነገር ሳታደርግ ስትቀር እናም ደግሞ መድኃኒት መግዣ ስታጣ ያለውን ስሜት አስበው። ከዛ ልትወልድ ደግሞ ሲሆን አይደለም በህልምህ በሆነ ነገር እኔ በቃ የሆነ ጤናማ ልጅ ወልድ አይመስለኝም ነበርና ስጋቴ ነበር። ከዛ ያለን ምርጫ ከሱ መበደር ነበር። ማን የኔ ቢጤው እዛ አካባቢ የሚቀመጥ የኔ ቢጤው? በኮሚሽን ያበድራሉ የኔ ቢጤዎች። አረቴ በእውነት እና 1000 ብር አበድሮን መድኃኒት ገዝተን 4000 ምናምን እንጀራ ሽጬ ነው የከፈልኩት። በዛን ጊዜ ደግሞ የዛሬ 15 ዓመት ታሪክ ብር ያለው ሰው የምታውቂው አንቺ ያኔ የኔ ቢጤ ነው እንትን ነው። አሁን በይሉኝታ ሲሆን እዛ ውስጥ ስትሆን ብዙ ነገሮችን ለሰው ላትነግራቸው ትችላለህ። አሁን እኔ በሰዓቱ ለማንም ምንም አልናገርም፣ ለቤተሰቦች አልናገርም፣ ለብዙ ሰዎች አልናገርም። አሁንም ስላለፈ ግን ደግሞ ነገም ስለሚያልፍ ለሌሎች ሴት እህቶቼን ደግሞ ብርታት ሊሆን ይችላል በማለት ነው እንጂ ብዙ ጊዜ ምንም ይሄን አውርቼው ራሱ አላውቅም። የኔ ቢጤው በኮሚሽን ነው እንትን የሚለው እኔ ስቶሪው ገርሞኝ ነው ደጋግሜ ጠይቅሽ። ከባዷ ጊዜ እሷ ስለነበረች ነው ከባዷን ጊዜ ስላልክ በዛን ሰዓት። አዎ ኮሚሽን ይዞ ከዛ ያበድራል። አራጣ ማለት ነው። መድኃኒቱ ነበር ጭንቀቴ። ከዛ በኋላ ያለው ግን በራሴ ጨክኜ እየሰራው ከፈልኩ። ለምሳሌ ከሆስፒታል እንደመጣሁኝ እንጀራ ነበረኝ ኦርደር። ከሆነ ሰዓታት አርፌ ወደ 200 እንጀራ ጋግሬያለሁ። አርፌ ማለት በቃ እንደወለድኩኝ ይወለድሽ ቀን? አዎ ለሊት ያው የመጣው 10 ሰዓት ቀን ነው የወለድኩት። ለሊት ተነስቼ 8 ሰዓት ጧት የሚወጣ እንጀራ ስለነበረኝ 200 እንጀራ ጋግሬያለሁ። አረቴ በእውነት ምክንያቱም ግዴታ ነበረ በዛና ሁሉም ነገሮች በጣም ከባዶች ነበሩ። ግን ልጄን ስለታቀፍኩኝ የዛኔ አልተሰማም። ይሄ ልጄን ከመታቀፍ በፊት የነበሩ ጭንቆች ግን በጣም ብዙ ነበር። ሰው የወለደ ቀን አራስ ሆኖ ከሆስፒታል እንደወጣሽ 200 እንጀራ መጋገር ሰምኔ ቁጭ ብሎ ቅልጥም በሚጠጣበት ሰዓት በዙሪያሽ ሰው አልነበረ? ነበሩ እኮ ቤተሰቦቼ ምናምን አሉ፣ ግን አላሳየኋቸው፣ ችግሮቼን አልነገርኳቸው። ከዛ ትዳሩ ወዲያውኑ የቆመው ማለት ነው ወይስ ምን ያህል? ሁለተኛው ልጄ 2 ዓመት ከምናምን ሆነ። በህይወት አጋጣሚ ብዙ ችግሮችን አይተን ልናቅ እንችላለን። የዚህ እህታችን ግን በጣም ነው የገረመኝ። ከኔ ቢጤ እስከ መበደር ድረስ ያው በጣም የገረመኝ። የሷ መበደርም አንድ የሚገርም ነው፣ የኔ ቢጤው ማበደር በጣም የሚገርም ነው ነገሩ። አንድ ብሎ ሳሪ 15 ዓመት እኮ ማለት መሬት ይመራ ነበር እኮ ታውቃለህ። እናንተ ስደት አያልቅም እንዴ? ላይክ ስደተኛ እፎይ ተመስገን ብሎ መኖር አይችልም? እኮ እግዚአብሔር ወይ ፍቃዱ ከሆነ ይችን ምሽት ከእኔ አታሳልፋት የሚል ምሽት ነው የሚል መንገድ ነው አሳልፌ የመጣሁትኝ። በቃ ተመስገን ጌታ ሆይ እፎይ ልኖር ነው ብዬ መኖር ልጀምር ነው ብዬ ቤት ሲሰጠኝ ደስ ብሎኝ በቃ እንደዚህ ነው። በቃ ፈተናው አያልቅም። በቃ አይምን በቃ ምለው ሁሉ አጠፋብኝ። አያበቃም እንዴ ነገሮች? አያበቁም እንዴ? እንዴ ለካ እውነት ነው። ላይክ ሰው እንደሆነለት እንጂ እንደፈለገው አይደለም የሚኖረው የሚባለው። ስፔሻሊ ስደት ላይ እውነት ነው። በቃ እኔ ልጄን እኮ አላውቀውም። ትቼው ስወጣ በልጅነቱ ነው። ቀይ ልውን ጠይም አያውቀኝም ልጄ። የልጄ ጠረን እየናፈቀኝ ነበር የወጣሁትኝ። እንደዚህ ነበር እንዴ? ከመጣሁ እዚህ ሀገር 3 ዓመት ስራ እየፈለኩኝ ነው። ስራ ማግኘት አልቻልኩኝም። ግን በቃ እግዚአብሔር ይመስገን ከነገ ዛሬ ይሻላል። ገባሁኝ። ያ ትልቅ ነገር ነው መግባቴ። ጓደኞቼ መንገድ ላይ ቀርተዋል። ጓደኞቼ ቀብሬ ነው የገባሁት። አይዞሽ እናቴ። ጓደኞቼ ቀብሬ ነው የገባሁት። ጌታ ሆይ ፍቃድህ ከሆነ ይችን ምሽት ከኔ አታሳልፋት የሚያስብሉ መንገዶች አሳልፌ ነበር እዚህ ሀገር የገባሁት።
በቃ ደስ አለኝ መግባቴ። ቤት ሰጡኝ፣ መኖር ጀመርኩኝ። ይኸው እቃ ገዝቼ መኖር ጀመርኩኝ። ማርያምን እቃ ገዝቼ ቤት ሰጥተውኝ ልኖር ነው ብዬ ይኸው። ግን በቃ ስደተኛ እረፍት የለውም። ስደተኛ ማረፍ አይችልም። ሁሌ እንደዚህ ነው እየተንከራተትን የምንኖረው። ለዚህ ነበረ እኔ የልጄ ጠረን የናፈቀኝ ያለቀስኩኝ መንገድ ለመንገድ የመጣሁት። እኔ እግዚአብሔር ምስክሬ ነው። ከአንድ ዓመት በኋላ ነው ልቤ ራሱ የጸናልኝ። እንቅልፍ ተኝቼ አላውቅም። 1 ዓመት ሙሉ ልጄ እየናፈቀኝ። አሁን ደግሞ ቤት ሰጥተውኝ ደስ ብሎኝ እንደዚህ ነይ ውጪ፣ ወዴት ልውጣ? ብር እኮ የለኝ እጄ ላይ ቤት ክራይ ተከራይቼ የምኖርበት ላይክ ወጥቼ እኮ ቤት ክራይ ተከራይቼ የምኖርበት ብር የለኝም። አትነው በጣም ነው የሚያስጠላው። ላይክ ምንም ተስፋ አይሰጥም። ለካ ሁሉም ነገር በሀገር ያምራል። ማጣትም፣ መራብም፣ መጠማትም፣ መታመምም ለካ በሀገር ነው የሚያምረው። ላይክ ቢያንስ ምን ሆነ ነው አይዞህ የሚል ሰው ታገኛለህ። እዚህ ግን ከሰው ተፈጥረ ሰው ያለ ሰው እንደሌለ፣ ሀገር ያለ ሀገር እንደሌለ፣ ላይክ ምንም እንዳልሆንክ ስሜት ይሰማሃል። ላይክ ባዶነት። አይዞህ የሚል ሰው ይናፍቃል። ላይክ እኔ ስደት ለጠላቴ ማንመኝለትም፣ ስደት ለጠላቴ ማንመኝለትም ነው። ስደት በጣም አስቀያሚ ነገር ነው። ያንን ምን ማድረግ እንዳለብኝ ይሄ የብዙዎቻችሁ ታሪክ ነው ብዬ ነው ይዤላችሁ የመጣሁት። ነገር ግን እርስ በርስ እዚህ ቤተሰብ መሆን እንችላለን። ምንድነው የሚሰማችሁ? ምንድነው የተሰማችሁ ያለው? ምን ላይ ናችሁ? እዚሁ ኮሜንት ላይ ሐሳባችሁን ገልጻችሁልን የሚረዳችሁም የሚረዳችሁም ሰው እዚህ ውስጥ ሊኖር ስለሚችል እርስ በርስ ነው አለ ወንድሜ ቤተሰብ ምን ነው። አይዟችሁ፣ ሁሉም ነገር ያልፋል። ሁሉም ነገር ተስተካክሎ ለሀገራችሁ፣ ለመሬታችሁ፣ ለአፈራችሁ ትበቃላችሁ። አይዟችሁ፣ ጸልዩ። ቤተሰብ ቪዲዮ ላይ ጨርሳችኋል። አፕሮቫል ሰጥተናችኋል። ሰጣልስ ሰጥቻለሁ። ውሰዱ። ቪፒኤን ያበራችሁ፣ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ኮሜንት ሰጣችሁ፣ ሐሳብ ያጋራችሁን ሁሉ ፈጣሪ አምላክ ያክብርልን። እንወዳችኋልና እናከብራችኋለን። በውስጥ መስመር በኮሜንትም ሐሳባችሁን ስጡን፣ እንቀበላለን። እኛ ልጆች ነን። ቸርን ሰንብት።